Omedake Krenat Marage Shita Anchi Allah Sadoda. Assalamu alaikum wa rahmatullahi wa barakatuh. ውድና የተከበራችሁ የፎዝ ቤተሰቦች አህባቢ በያላችሁበት ውድ ሀገሬ ልጆች ሰላማችሁ ብዝት ትረፍ ይበልልኝ መጥቻለሁ። ዛሬም የኔ ውዶች ኢንሻአላህ ቪዲዮውን በላይክ ጀምሩ፣ ከቻላችሁ በሸር ጀምሩስ ማለት ነው። ለምታደርጉልኝ ግዳፍና ብዛት ከልብ ነው ማመሰግነው። ጀዛኩሙላሁ ኸይራን ኢንሻአላህ። ያው እንግዲህ የትናንትና አካቆምኩበት ነው ማለት ነው መጀመሪያው የእሙ አይመን ታሪክ ክፍል 2 ማለት ነው። እናቱ እቅፍ ውስጥ በመግባትም አንገቷ ላይ ተጠመጠመ። እርሷም ለመጨረሻ ጊዜ የሐዘን ሹክሹክታዋን በመስማት በሞት አንቀላፋች። በረካ ረዲየላሁ ዐንሃ በአሚና መለየት አምርራ ለቀሰች። በእጇ የቀብር ቦታ ቆፍራ አስክሬኗን በክብር አኖረችው። ቀብሩን ተሰናብታ ልቧ የቋጠረውን እንባ ሁሉ በማዝነብ ቀብሩን አረጠበችው። የቲሙ መሐመድ ይዛ መካን በመግባት ለአያታቸው ለአብዱል ሙጣሊብ የልጃቸውን ልጅ አስረከበች። እርሷን በቅርብ ሆና እንክብካቤ ታደርግለት ዘንድ አብዱል ሙጣሊብ ቤት አብራ ገባች። ከ2 ዓመታት በኋላም አዛውንት አያታቸው በመሞታቸው እርሳቸውን ይዛ ከአጎታቸው ከአብዱል ሙጣሊብ ቤት ገባች። መሐመድ ለአቅመ አዳም ደርሰው እመቤት ኸዲጃን እስካገቡበት ጊዜ ድረስ በዚያው ኖሩ። በረካ ረዲየላሁ ዐንሃ ንብረትነቱ የኸዲጃ በነበረበት ቤት ውስጥ ከ2 ባለትዳሮች ጋር መኖር ጀመረች። ከመሐመድ ጋር በጭራሽ ተለይቼ እርሱም ከኔ ተለይቶ አያውቅም ትላለች በረካ ረዲየላሁ ዐንሃ። አንድ ወቅት መሐመድ ሰለላሁ ዐለይሂ ወሰለም በረካን ጠርተው እንዲህ አሏት፣ እማዬ ሆይ ሁልጊዜ እናቴ እያሉ ነበር የሚጠሯት። በአሁኑ ጊዜ እኔ ባለትዳር፣ አንቺ ግን ብቸኛ ነሽ። ታዲያ አንድ ሰው ለትዳር ቢጠይቅሽ ምን ይሰማሻል? በረካም ወደ ረሱል ሰለላሁ ዐለይሂ ወሰለም አተኩራ በመመልከት እንዲህ አለቻቸው፣ እኔ ካንተ አልለይም፣ እናት ልጇን ትተዋለች እንዴ? እኔ ካንተ አልለይም፣ እናት ልጇን ትተዋለች እንዴ? መሐመድ ሰለላሁ ዐለይሂ ወሰለም ፈገግ ብለው ግንባሯን ከሰማት በኋላ ወደ ኸዲጃ ዘወር በማለት ይህች እናት በረካ ከወላጅ እናቴ ቀጥላ ውድ እናቴ እሷ ናት፣ ቀሪ ቤተሰቤ ሲሉ አደነቋት። በረካ ረዲየላሁ ዐንሃ ወደ እመቤት ኸዲጃ ስትዞር የሚከተለውን ንግግሯን አዳመጠች። በረካ የወጣትነት ጊዜሽን ለሙሐመድ ሰለላሁ ዐለይሂ ወሰለም ስትይ መስዋዕት አድርገሻል። እነሆ እርሱም ወረታሽን ለመመለስ ተዘጋጅቷል። እርጅና ሳይቀድምሽ እባክሽ ለእኔና ለእርሱ ስትይ የጋብቻውን ሐሳብ ተቀበይ እመቤቴ ለመሆኑ ማን ነው የማገባው? ስትል በረካ ጠየቀች። የኸዝረጅ ጎሳ የሆነው መድናዊ ኡበይድ ኢብን ዘይድ እጅሽን በጋብቻ እንሰጠው ዘንድ ልመና ወደኛ መጥቷል። ለኛ ስትይም እመቤቴ እምቢ እንዳይቀድሞሽ አለች። ኸዲጃ ረዲየላሁ ዐንሃ በረካ ረዲየላሁ ዐንሃ በጋብቻ ተስማምታ ኡበይድ ኢብን ዘይድን በማግባት አብረው ወደ የስሪብ ተጓዘች። ስሙን አይመን ብላ የሰየመችውን ወንድ ልጅ በመውለድ ከዚያን ጊዜ ጀምሮ ወዳጆቿ ሁሉ እሙ አይመን ወይም የአይመን እናት በማለት ይጠሯት ጀመር። የአይመን እናት በጋብቻዋ ላይ ብዙ አልቆየች። ባልተቤቷ ኡበይድ ከዚህ ዓለም በማለፍ ቀድሞ ከነበረችበት ከእመቤት ኸዲጃ ቤት ከልጇ ከመሐመድ ሰለላሁ ዐለይሂ ወሰለም ጋር ለመኖር ወደ መካ ተመለሰች። በዛን ቤት ከእርሷ ሌላ አሊ ኢብን ጣሊብ፣ ሂንድ ወይም ደግሞ እመቤት ኸዲጃ ከመጀመሪያ ባላቸው የወለዷት ኮረዳ እና ዘይድ ኢብን ሐሪስ አብረው ይኖሩ ነበር ረዲየላሁ ዐንሁም አጅማዒን።
ዘይድ በልጅነቱ በባርነት ተፈንግሎ መካ ገበያ ላይ የቀረበና በእመቤት ኸዲጃ ረዲየላሁ ዐንሃ እህት ልጅ የተገዛ የከልብ ጎሳ አረብ ነበር። ዘይድ በእመቤት ኸዲጃ ቤት ውስጥ ቀረቤታውና አገልጋይነቱ ለሙሐመድ ሰለላሁ ዐለይሂ ወሰለም ሆነ። በሁለቱ መካከል የነበረው ትስስር የአባትና ልጅ ይመስል ነበር። በአንድ ወቅት የዘይድ አባት ልጁን ፍለጋ መካ መጥቶ ሳለ ለዘይድ ከአባቱ ጋር ተከትሎ የመሄድ ወይንም ከእርሳቸው ከረሱል ሰለላሁ ዐለይሂ ወሰለም ጋር የመቅረት ምርጫ ሰጥተው ቢሆንም ዘይድ ለአባቱ እንዲህ ሲል ፍላጎቱን ገልጿል። ይህ ሰው በጭራሽ ልለየው አልሻም። እንደ ባሪያ ሳይሆን አባት ልጁን እንደሚይዝ የመኳንንት አያያዝ ይዞኛል። ደህንነቴን አጥብቆ ይከታተላል፣ ያዝንልኛል፣ ያፈቅረኛል፣ እንዲሁም ደስተኛ እንድሆን ዘወትር ይጥራል። ይህ ሰው ከሰዎች ሁሉ ሞገስ ያለውና ታላቁ ሲሆን እርሱን ትቼ ከአንተ ጋር እንደምን ብዬ እሄዳለሁ? በጭራሽ ልለየው አልሻም። የኋላ ኋላ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለዘይድ ነጻነት ሲሰጡትም ዘይድ እንደ ወትሮ ሁሉ በአገልጋይነት ከእርሳቸው ሳይለይ አብሯቸው ኑሯል። ሙሐመድ ወይም ኑቡዋ የነቢይነት ማዕረግ ከአላህ ተሰጥተው ኢስላምን ማስተማር እንደጀመሩ በረካ ዘይድ መልእክታቸውን በመቀበል ቀደምት ሙስሊሞች ለመሆን ታድለዋል። በዚህ ምክንያት ቁረይሾች በመጀመሪያዎቹ ሙስሊሞች ላይ ያደረሱት የነበረው ግፍና በደል በጋራ ተቀብለዋል። በረካና ዘይድ ለኢስላም ተልእኮ ማሳካት ታላቅ አስተዋጽኦ አድርገዋል። ለኢስላም የሚበጅ ለማግኘት ሲሉ ህይወታቸውን ለአደጋ በማጋለጥ የደህንነት ግልጋሎት ያበረከቱ ነበሩ። አንድ ምሽት የኢስላም ጠላቶች ነብዩ ሰለላሁ ዐለይሂ ወሰለም ተከታዮቻቸውን ያስተምሩበት ወደ ነበረው የአርቀም ቤት የሚያመራውን መንገድ ዘጉ። በረካ ሰለላሁ ዐለይሂ ወሰለም ሊደርስ የሚገባውን አስቸኳይ መልእክት ከእመተ ኸዲጃ ተቀበለች። ህይወቷን አደጋ ላይ በመጣል የሙሽሪኮችን መሰናክል አልፋ አርቀም ቤት በመድረስ መልእክቱን ለነብዩ ሰለላሁ ዐለይሂ ወሰለም አደረሰች። በዚያን ጊዜ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ፈገግ በማለት እንዲህ ሲሉ ነገሯት። የተባረክሽ ነሽ እሙ አይመን፣ በእርግጥም ለአንቺ በጀነት ውስጥ ቦታ ተይዞልሻል። መልእክቱን አድርሳ እንዴት ተመለሰችም ነብዩ ሰለላሁ ዐለይሂ ወሰለም ወደ አስሐባቸው በማማከር እንዲህ ሲሉ አሳሰቧቸው። ከእናንተ መካከል የጀነት ወይም ደግሞ የገነት ሴት መግባት የሚሻ ኡሙ አይመንን ያግባ። ሁሉም አስሐቦች አንዲት ቃል ሳይተነፍሱ ረጭ አሉ። ኡሙ አይመን ፊቷ የተሸበሸበ ወደ 50 ዓመት የተጠጋች ባልቴትና አምብዛም ቁንጅና የሌላት በመሆኗ ለቀረበው ጥያቄ መልስ ለመስጠት እየቸኮለ አልነበረም። ቢሆንም ዘይድ ኢብን አልኻሪስ ረዲየላሁ ዐንሁ ወደፊት በመዝለቅ የአላህ መልእክተኛ ሆይ እሙ አይመንን ያገባለሁ፣ በአላህ ይሁንብኝ፣ እርሷ ውበትና ቁንጅና ካላቸው ሴቶች ሁሉ የበለጠች ናት አለ። ዘይድ እሙ አይመን ረዲየላሁ ዐንሃ በጋብቻ ተሳስረው ኡሳማ የተባለ ልጅ ለመውለድ በቁ። ነብዩ ሰለላሁ ዐለይሂ ወሰለም ኡሳማን እንደ ልጃቸው አድርገው ይወዱታል፣ አዘውትረው ያጫውቱታል፣ እንዲሁም በእጃቸው አብልተው አጠጥተው ይስሙታል። ይህን ሁሉ በማየት ሙስሊሞች ተወዳጁ የተፈቃሪዎች ልጅ በማለት ይጠሩታል። ኡሳማ በልጅነት ጊዜው ኢስላምን በማገልገል ክብር ያለው ሰው ለመሆን በቅቷል። እድሜው እየበሰለ ሲሄድ ነብዩ ሰለላሁ ዐለይሂ ወሰለም ታላቅ የኃላፊነት ስፍራ ሰጥተውታል። ነብዩ ሰለላሁ ዐለይሂ ወሰለም ወደ የስሪብ መዲና ሂጅራ ባደረጉበት ጊዜ እሙ አይመን ረዲየላሁ ዐንሃ በመካ ቀርታ በቤት ውስጥ አንዳንድ አስፈላጊ የሆኑ ስራዎችን እንዲሰራ አዘዋት ነበር። በመካ የተሰጣት ኃላፊነት ተወጥታ ወደ መዲና በተጓዘችበት ጊዜ ረጅሙንና አስቸጋሪውን የበረሃ ጉዞ በእግር ነበር እየተወጣችው።
የበረሃውን ወቅት ሰውነትን የሚቆነጥርና አሸዋውን የሚያጉነው ንፋስም መንገድን የሚያስት ሲሆን ለእስልምና ለነቢዩ ሰለላሁ ዐለይሂ ወሰለም የነበራት ጥልቅ ፍቅርና ቀረቤታ ችግሩን ሁሉ እንድትቋቋም አድርጓታል። መዲና የደረሰችው እግሯ ተሰነጣጥቆና አብጦ እንዲሁም ፊቷ በአሸዋና በአቧራ ተሸፍኖ ነበር። ነቢዩም ሰለላሁ ዐለይሂ ወሰለም በዚህ ሁኔታ እንዳዩት አንቺ የአይመን እናት፣ በእርግጥ ለአንቺ በጀነት ውስጥ ቦታ አለሽ በማለት አድናቆታቸውን ገልጸው በተከበሩ እጆቻቸው ፊቷንና አይኖቿን ጠረጉላት። እንዲሁም እግሮቿንና ትከሻዎቿ ላይ ያለውን አቧራ አራገፉላት። እሙ አይመን ረዲየላሁ ዐንሃ በመዲና ሳለች ኢስላማዊ ግዴታዋን በብቃት ተወጥታለች። ፈታኝ በነበረው የኡሁድ ጦርነት ላይ በመገኘት ውሃ ከተጠማ ውሃ በመስጠት የቆሰለን በማከም ታላቅ ግልጋሎት አበርክታለች። ነብዩ ሰለላሁ ዐለይሂ ወሰለም ባከናወኗቸው አንዳንድ ታላላቅ ጦርነቶች ተካፋይ ነበረች። ለምሳሌ በኸይበርና በሁነይን ጦርነት ተሳትፋለች። የነብዩ ሰለላሁ ዐለይሂ ወሰለም ቁርጠኛ አስሐባ የነበረው ልጇ አይመንን ከ8ኛው ሂጅራ በኋላ ተደርጎ በነበረው የሁነይን ጦርነት ሸሂድ ሆነ፣ ተገደለ። ባለቤቷ ዘይድ መላ ህይወቱን ለኢስላም ለነብዩ ሰለላሁ ዐለይሂ ወሰለም ግልጋሎት በመዋል በሙዕታህ ጦርነት ህይወቱ አልፋለች። በረካ ረዲየላሁ ዐንሃ በዚህ ጊዜ የ70 ዓመት የእድሜ ባለጸጋ ነበረች። ከዚያን ጊዜ ጀምሮም አብዛኛው ህይወቷን በቤት ውስጥ አሳልፋለች። ነብዩ ሰለላሁ ዐለይሂ ወሰለም በአቡበክር ዑመር ረዲየላሁ ዐንሁም ጋር በመሆን ዘወትር ይጎበኟታል። ስለ ጤንነቷም እማማ ደህና ነሽ ብለው በጠየቋት ቁጥር የምትመልሰው ምላሽ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሆይ ኢስላም ደህና እንደሆነ ድረስ እኔም ደህና ነኝ የሚል ነበር። ከነብዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ በረካ ከአይኖቿ እንባ አይለያትም ነበርን። በአንድ ወቅት ለምን ይህን ያህል ታለቅሻለሽ ተብላ ተጠየቀች ጊዜ በአላህ ይሆንብኝ ነብዩ ሰለላሁ ዐለይሂ ወሰለም እንደሚሞቱ አውቁ ነበር፣ ግን እንዲህ የማለቅሰው ከአላህ ዘንድ የሚመጣልን ወህይ ወይም ቁርአን በነብዩ ሰለላሁ ዐለይሂ ወሰለም ሞት ምክንያት በማቆሙ ነው ስትል መልሳለች። በረካ እሙ አይመን ረዲየላሁ ዐንሃ ከአስሐቦች ለየት የሚያደርጋት ከነብዩ ሰለላሁ ዐለይሂ ወሰለም ውልደት እስከ ህልፈታቸው ድረስ ያልተለየቻቸውና ጥብቅ ቀረቤታም የነበራት በመሆኗ ነው። ህይወቷ ሙሉ ሰለቸኝ ሳትል በነብዩ ሰለላሁ ዐለይሂ ወሰለም ቤት ታላቅ አገልግሎትን ሰጥታለች። ለታላቁ ለአዛኙና ለተንከባካቢው ነብዩ ፍጹም ታማኝ ነበረች። ከሁሉም በላይ ለኢስላም የነበራት ታማኝነት ጠንካራና የማይናወጥ ነበር። ይህች ታላቅ ሴት በኡስማን ኢብን አፋን ረዲየላሁ ዐንሁ የኸሊፋነት ዘመን ህይወቷ አልፏል። በዘር ሐረግ የማያምነው ዲነል ኢስላም ይህችን አገልጋይ የነበረች ሴት በጀነት ቦታ እንዳላት በነብዩ አማካኝነት አንቺ ያላህ ስጦታ